كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين سورة الكهف كفتنا انديت بلن مشش ماملت فتنا وچن انديت مرامد مشاقر اندالبن يميستمرن تالاق سورة الكهف بركاتا تمرتوچن الله سبحانه وتعالى بزي سورة يستمرن نالو اندامي تاوقو جمعة بتدقاقامي يمنكرو سورة ينن سورة بمان يوم كيسي ቢያንስ በሳምንት አንድ ቀን ጁምዓ በተለይ ከጁምዓ ውጪ ቢሆን መቅራት ማስተዋል ተደብሮ ማድረግ ከተለያዩ ፈተናዎች እንድንጠበቅ ያደርጋል የኛም ማንነት እንድናቅ የጌታችንንም ማንነት የሱልቅና እንድናቅና በሚገባ አላህ Subhanahu Wa Ta'ala እንድናመልክ ያደርገናል ማለት ነው ከዚህ በፊት ባሳለፍነው ትምህርት ላይ ሁለት በጣም ግዙፍ የሆኑ እርሻዎችን የሰጠውን ሰው ታሪክ ተመልክተን ነበር ይህ ሰው በዱንያ ተታሎ አኺራን ዘንግቶ በአላህ Subhanahu Wa Ta'ala የካደ ነበር ከዚህ ሰውዬ ታሪክ አስከትሎ አላህ Subhanahu Wa Ta'ala ዱንያ ማለት ያኒ ጊዜያዊ በጣም ቅጽበታዊና ቶሎ ጠፊ እንደሆነች ይነግረናል ዋናው ቁም ነገር ለአኺራ ሚበጀነን ለአኺራ ሚሻገረን መልካም ነገር ማሳለፍ እንደሆነ ይጠቅስልናል ወከذلك ይዛኔ አኺራ ላይ ያሉ አህዋሎችን አንዳንድ አስፈሪ ነገሮችን ይዘረዝርልናል ምን ይላል አላህ Subhanahu Wa Ta'ala وضرب لهم مثل الحياة الدنيا كماء أنزلناه من السماء وضرب لهم مثل الحياة الدنيا الدنيا هيوت ምሳሌ ነገራቸው ዱንያ ማለት ምን ማለት እንደሆነች የዱንያ ማንነት እስቲ አስቀምጥላችሁ የዱንያ በጣም ስምጥ ብለው እንዳይቀሩ ምንድነው ዱንያ ማለት ከማኢን አንዘልናሁ ሚነ السماء ከሰማይ እንዳወረድነው ውሃ ነው ያኒ ከደመና እንዳዘነብነው ዝናብ ማለት ነው فاختلط به نبات الارض የምድር ተክሎች ተቀላቀሉበት ያኒ ከምድር ውስጥ በዝናብ አማካይነት የተለያዩ ቡቃያዎች አትክልቶች ፍራፍሬዎች እህሎች በቀሉበት በዝናብ ምክንያት ማለት ነው አረንጓዴ ሆነ አፈራ ምድር ተዋበች ሰዎችም የሚመኙትን እህሎች ፍራፍሬዎች እጅብ ብሎ በጣም ተውቦ ተመለከቱት ነገር ግን ለመቅጠፍ ሲያስቡ ደረሰልን ብለው ሲያስቡ فاصبح هشيما تذروه الرياح أصبح هشيما دقق ያለ ሆነ يعني ባንዴ ድርቅ መጣው አላህ Subhanahu Wa Ta'ala መቅሰፍትን አወረደበት አረንጓዴ የነበረው ባንዴ ደረቀ ከዛ ስብርብር አለ ከዛ تذروه الرياح ንፋስ ሚበትነው አዋራ ሆነ ገለባ ሆነ ይሄ ነው ዱንያ ማለት አለቀ ትናንትና አረንጓዴ የነበረው ዛሬ ዱቄት ሆኖ አዋራ ሆኖ ብትናለ በጣም አጭር እድሜ ነው ያለው ማለት ነው አረንጓዴነቱ እንዳይታላችሁ እንዳይሸነግላችሁ ጊዜያዊ ነው ቅጽበታዊ ነው ትናንትና የነበረው ዛሬ ድምጥማቱ ይጠፋል فاصبح هشيما تذروه الرياح وكان الله على كل شيء مقتدرا الله سبحانه وتعالى በሁሉ ነገር ላይ ቻይ ነው ችሎታው የገዘፈ ነው የአላህ Subhanahu Wa Ta'ala ኃይል የሱ ችሎታ ያኒ ገደብ የለውም አምሳዬ የለውም የፈለገውን ነገር በፈለገው ሁኔታ የሚቀያየር انما امره اذا اراد شيئا ان يقول له كن فيكون የሱ ጉዳይ እኮ ያን ነገር ሲፈልግ ሁን ብቻ ነው የሚለው ይሆናል አለቀ ሁን ሲለው ሆነ አለቀ ስለዚህ ለአላህ Subhanahu Wa Ta'ala ምንም ይሳነው ምንም የሚከብደው ነገር የለም ትናንት የነበረውን እንዳልነበር ማድረግ የሚችል ነው ዱንያ ደግሞ በጣም ቅጽበታዊ ድንገት ሚጠፋ ድንገት ብንን የሚል ነገር ነውና እንዳትሸነገሉበት በዱንያ መሸንገል ይቅርባችሁ በልጆች በንብረት በፎቆች በመኪናዎች እንዳትሸነገሉ المال والبنون
ዚነቱል ሐያቲ ዱንያ አልማል ንብረት ወልበኑን ልጆች እኮ ዚነቱል ሐያቲ ዱንያ የዱንያ መዋቢያ የዱንያ ጌጥ ነው። ከዛ ውጭ አይደለም። ዱንያ ላይ እስካላችሁ ድረስ የምትጠቀሙበት ብቻ ነው። ናም በእነዚህ አላህ ሱብሓነሁ ወተዓላ በሰጠን ስጦታዎች ለአኺራችን የምንጠቀምባቸው ከሆነ ዘላቂ ይሆናል ማለት ነው። ዱንያችን ገንዘባችንን ለአኺራ እንዲሻገር ምናደርግ ከሆነ ልጆቻችንም አላህን ሱብሓነሁ ወተዓላ እንዲያውቁ ጌታቸውን እንዲያመልኩ ምናደርግ ከሆነ ምንድነው እነዚህም ሰዎች ልጆቻችንም ለኛ ሐታ ከሞትም በኋላ ይጠቅሙናል። ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት አንድ ሰው ሲሞት ስራው በአጠቃላይ ይቋረጣል አሉ። ኢላ ሚን ሰላህ ሶስት ነገር ሲቀር አሉ። ከሶስቱ አንዱ ወለዱን ሷሊሁን የድዑ ለሁ መልካም ልጅ ያፈራ ከሆነና ዱዓ የሚያደርግለት ከሆነ አሉ። መልካም ልጅ ወልደን ዱዓ የሚያደርግልን ለአላህ ሱብሓነሁ ወተዓላ የሚሰግድ እሱን የሚያወድስ ቁርአን የሚቀራ ቁርአን የሚሐፍዝ ለወላጆቹ የሚታዘዝ የሚሆን ካደረግነው ከሞትም በኋላ እኛ ሞተን መሬት ውስጥ ተቀብረን ምድር ላይ ግን አጅራችን ይቀጥላል በሱ ሳቢያ ማለት ነው። ገንዘባችንም እንደዛው ለአኺራችን አሳልፈን ከሆነ ዱንያ ላይም አላህ ሱብሓነሁ ወተዓላ ባዘዘን መልኩ እንግዲህ ዱንያ መጠቃቀሚያ ናት እንድንጠቀምበት ነው አላህ ሱብሓነሁ ወተዓላ የሰጠን። ዱንያ ላይ በመጠቀማችን እንኳን እንወቀስ ያኒ ሁሉም ሰው በአቅሙ ልክ ማለት ነው። ባለሀብቱም አነስተኛ ገቢ ያለውም ሁሉም በአቅሙ ልክ እንዲጠቀም ተፈቅዶለታል። ለቤተሰቡም ራሱ አላህ ሱብሓነሁ ወተዓላ የሚሰጠውን ልገሳ ሲጠቅስልን አላህ ሲነግረን ምን ይላል? ሊዩንፊቅ ذو سعة من سعته ومن قدر عليه رزقه فلينفق مما آتاه الله ذو سعة ገንዘብ የገንዘብ ባለቤት ባለሀብት ሰፋ አድርጎ አላህ ሱብሓነሁ ወተዓላ የሰጠው ሰው ሲለግስም ሰፋ አድርጎ ይስጥ። ሰፋ አድርጎ በአቅሙ ልክ ነው መስጠት ያለበት። ወመን ቁዲረ ዐለይሂ ሪዝቁሁ አላህ ሪዝቁን ጠበብ ያደረገበት ወስኖ የሰጠው መለስተኛ ገቢ ትንሽዬ ገንዘብ ያለውም ሰው ደግሞ በሚችለው ልክ ይስጥ ነው። ለቤተሰብ የሚሰጠው ወጭ እንደዛው እንደ ሀብቱ ነው። ባለ ሀብት የሆነ ሰው እንደ ችግርተኛ አይሰጥም። ችግርተኛ የሆነ ሰው ደግሞ ከአቅሙ በላይ ይለግስ አልተባለም። ስለዚህ ለቤታችን የምንጠቀምበት ለልብሳችን፣ ለመጠለያችን፣ ለመጓጓዣችን የምናደርገው ይሄ ነገር እኮ አያስጠይቀንም። አላህ ሱብሓነሁ ወተዓላ በሰጠን ገንዘብ በአግባቡ መጠቀማችን አያስጠይቀንም። ይሄ እንደውም አላህ ሱብሓነሁ ወተዓላ ከማመስገን ነው። ነገር ግን አንደኛ ኢስራፍ ያኒ ማባከን ከመጠን በላይ ልክ የሌለው የሆነ ኢስራፍ ማድረግን አላህ ሱብሓነሁ ወተዓላ አይወድም። ይህን ከልክሏል። ወከዛሊከ በገንዘባችን መኮፈስ አላህ ሱብሓነሁ ወተዓላ በሰጠን ንብረት መካድ አላህን መካድና አላህ የሚያስቆጣ ነገር መስራት። እንግዲህ ብዙ ሰው አላህ ሱብሓነሁ ወተዓላ ያዘነለት ሲቀር ባህሪው ይሄ ነው። ገንዘቡ በዛ ቁጥር ከአላህ ጋር ያለውን ግንኙነት እያላላ ይሄዳል። ስሜቱን ይጋልባል። ኸምር ላይ ይዳፈራል። ሴቶች ጋር ያለው ግንኙነት ላይ ይባለጋል። በተለያየ ነገሮች መስመርን ይለቃል ማለት ነው። ገንዘቡ በጣም ከፍ እያለ ሲሄድ ደግሞ የሰው ነፍስ ምንም አይመስለውም። የሰው ጉዳይ ምንም አያሳስበውም። ይኩራራል፣ በጣም ይንቦጣራራል። ሰዎች ላይ ግፎችን የተለያዩ ግፎችን ይፈጽማል ማለት ነው። ያ ነው መሆን የሌለበት። ታዲያ ገንዘባችንን በአግባቡ ተጠቅመን ገንዘብ ላይ በነገራችን ላይ ሁለት ነገሮች ግዴታ ናቸው። ወይም ደግሞ የውመል ቂያማ አላህ ሱብሓነሁ ወተዓላ ሲጠይቀን ገንዘብን በተመለከተ ሁለት ነገሮች ነው የሚጠይቀን። እነዚህ ሁለት ነገሮች ምንድናቸው? ሚን አይነ ክተሰበሁን ከየት አመጣው ነው ገንዘብ። እንግዲህ አላህ ሱብሓነሁ ወተዓላ ዘንድ ትልቅ ሂሳብ ነው ያለው። የትኛውንም ኦዲት ሳናደርግ ብናልፍ አታለን ሸጉደን ብናልፍ አላህ ሱብሓነሁ ወተዓላ ጋር ማለፍ አንችልም። እያንዳንዷ ነጠላ ገንዘብ ከየት ነው የመጣው? የሰውን ንብረት ያለ አግባብ ዘርፈን ነው ወይ በጥንቆላ በድግምት ምናምን አምጥተን ነው ወይ ደግሞ ወለድን እየበላን አላህ የከለከለውን ሐራም ነገር ወይ ደግሞ ጎጂ የሆኑ ነገሮችን ሽጠን ወይ ደግሞ የሰውን ገንዘብ ያለ አግባብ ወደኛ እንዲገባ አድርገን ነው? ምን አድርገን ነው? በየትኛው መንገድ ነው ወደኛ የመጣው? በሐላል አላህ በፈቀደው መንገድ ነው? አላህ በፈቀደው መንገድ የገባ የፈለገ ብዙ ንብረት ቢሆን አያስጠይቅም። ከዛ በኋላ ያለው ሁለተኛው ነው የሚያስጠይቀው። አገባቡ ሐላል ከሆነ ሚሊዮነር ቢሊዮነር ቢሆን አንድ ሰው ለምን ሆንክ አይባልም። ይሄ የሚበረታታ የሚፈለግ ነው።
ከሰሐቦች በጣም ብዙ ባለሀብቶች ነበሩ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሀብታቸውን በአግባቡ የተጠቀሙ እንደነ አቡበክር ሲዲቅ እንደነ አብዱራህማን ኢብኑ ዐውፍ በርካታ ሰሐቦች ገንዘባቸውን አኺራን የገዙበት ማለት ጀነትን የገዙበት ታላላቅ ሰዎች ነበሩ። ይሄ የሚያስወግዝ አይደለም፣ አላህ የሰጠን ንብረት ነው። ነገር ግን አንደኛ ያልኳችሁ ይሄ ነው። ገንዘቡ ወደኛ የሚመጣው ወደኛ አካውንት የሚመጣው ወደኛ ንብረት የሚመጣው በየትኛው መንገድ ነው? ይሄ መታወቅ አለበት። በጠራ መንገድ አላህ በፈቀደው በሐላል መንገድ ብቻ መሆን አለበት። ሁለተኛው አወጣጡ ነው። ምን አይነ እክተሰበሁ፣ ሁለተኛ ወፊማ አንፈቀህ፣ በምን ላይ ነው ያዋለው ገንዘቡን። በገንዘቡ ምክንያት ኸምር ቤቶችን የተስፋፉት እሱ ባለሀብት እዚህ አካባቢ በመኖሩ ምክንያት ሰፈሩ ላይ ፈሳድ፣ መጥፎ አለባበሶች፣ ሙዚቃ ቤቶች፣ ጭፈራ ቤቶች፣ ኸምር ቤቶች ነው የተስፋፉት ወይስ በተቃራኒ ነው? መስጂዶች፣ መድረሳዎች፣ መልካም ነገሮች ለሰዎች የሚበጁ ለዱንያቸውም ለአኺራቸው የሚጠቅማቸውን ነገር ነው የሰራበት። ለራሱ በአግባቡ ለቤተሰቡ፣ ለልብሱ፣ ለምግቡ፣ ለመጓጓዣው፣ ለመኖሪያ ቤቱ አንድ ሰው 10 ቤቶች 10 ቪላ ቤቶች 10 ፎቆች ከዛም በላይ ቢኖሩት አይወገዝም። ነገር ግን እንዳልኳችሁ በሐላል ነው ወይስ አይደለም ነው። ሁለተኛ ወጪው በምን መልኩ ነው የሚያወጣው? ምን ላይ ነው? ሐራም ነገርን ለማስፋፋት ኸምርን፣ ሴትን፣ ፈሳድን ለማስፋፋት ከሆነ ይሄ አደገኝ። ይሄ ነው የሚያስጠይቀው። አልማሉ ወልበኑነ ዚነቱል ሐያቲ ዱንያ። ታዲያ በዚህ መሸንገል የለባችሁም። በገንዘብ መታለል ስምጥም ማለት የለባችሁም። የገንዘብን የዱንያ ምንነት ማወቅ አለብን። አንዳንድ ሰዎች ሲሰብኩ ያኒ ሀብት ምንም ችግር እንደሌለው ከሰሐቦች በርካታ ሀብታሞች እንዳሉ ለሀብት ብዙ መልፋት እንዳለብን ምናምን ይህንን በጣም ልጥጥ አድርገው የሚሰብኩና ይህንን ጉዳይ በጣም የሚያስተምሩ አሉ። ግን ለዱንያ ያለን አመለካከት እንዲስተካከል ግን ሲሰብኩ አይስተዋልም ማለት። ለዱንያ ያለን አመለካከት መታነጽ አለበት። አላህ ሱብሓነሁ ወተዓላ እንደ አስቀመጠው ነው። ትናንትና አረንጓዴ የነበረው ዛሬ የሚታጨድ አዋራ ይሆናል፣ ባዶ ይሆናል ማለት ነው። ስለዚህ ዱንያ ላይ ስምጥ ብለን አኺራን የሚያስረሳ አይነት ምቾት ውስጥ ሙሉ ለሙሉ ዝፍቅ ማለት ውስጥ መግባት የለብንም። ገንዘብ ያላችሁ ሰዎች በተለይ ማለት ነው አላህን ሱብሓነሁ ወተዓላ በመዘከር ዒባዳ በማድረግ ጧትና ማታ አላህን በማውሳት ሁልጊዜ ከአላህ ጋር ያለን ትስስር ሊጠነክር ይገባል። ከዚህ በኋላ ምንድን ነው ያለው እዚህ አያ ላይ? ወልባቂያቱ ሷሊሓቱ ኸይሩን ዒንደ ረቢከ ሰዋበን ወኸይሩን አመላ። አልባቂያቱ ሷሊሓት ተራፊ መልካም ነገሮች፣ ባቂያት ማለት የሚቀሩ የሚቀጥሉ ማለት ነው። ከኛ ጋር አብሮ ወደ አኺራ የሚሻገሩ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት አንድ ሰው ሲሞት 3 ነገሮች ይከተሉታል። 3 ነገሮች እነማን ናቸው? 2 እስከ ቀብር ሸኝተው የሚመለሱ፣ አንዱ ከሱ ጋር አብሮ የሚዛለቅ። የትበዑሁ ማዳ የትበዑሁ ማሉሁ ወአህሉ፣ ማሉ ንብረቱ ገንዘቡ ይከተለዋል። ከዛሊከ ቤተሰቡ ዘመዱ ወዳጁ ይከተለዋል። እነዚህ 2ቱ የሚመለሱ ናቸው። 3ኛው ግን የማይመለሰው ምንድነው? አመሉሁ ስራውም ይከተለዋል። ስራው ከሱ ጋር አብሮ ይሻገራል። ያ ነው እንግዲህ ባቂያቱ ሷሊሓት ማለት ይሄ ነው። መልካም ስራ። አልባቂያቱ ሷሊሓት ማንኛውም መልካም ስራ እዚህ ውስጥ ይገባል። ሰላት፣ ሱና ሰላቶችን ማብዛት፣ ተስቢሕ፣ ሱብሓነላህ፣ አልሐምዱሊላህ፣ ላ ሐውለ ወላ ቁወተ ኢላ ቢላህ፣ አላሁ አክበር፣ አልሐምዱሊላህ፣ ሱብሓነላህ ወቢሐምዲህ፣ ሱብሓነላህ አልዓዚም፣ አላሁመ ሰሊ ዐላ ነቢይና ሙሐመድ የመሳሰሉት ሰላዋት፣ ዚክር፣ አላህን ማወደስ፣ ላኢላሃ ኢለላህ ማለት፣ አላሁ አክበር ማለት፣ ቲላወቱል ቁርአን ቁርአንን በብዛት ማንበብ፣ በተደቡር ማንበብ፣ ቁርአንን ኺትማ ማብዛት፣ እንዲሁም ደግሞ ተሻጋሪ የሆኑ መልካም ነገሮች ሰደቃ ማብዛት፣ ለሚስኪኖች ወቅፍን፣ ለየቲሞች ወቅፍን፣ ለችግረኞች ከችግራቸው የሚላቀቁበትን የተለያዩ ፕሮጀክቶችን መንደፍ፣ ለማህበረሰቡ ጠቃሚ የሆኑ ነገሮችን ውሃ ማውጣት ሊሆን ይችላል፣ ሰርቪሶች
ለትምህርት ቤቶች፣ ለመስጂዶች፣ ለመድረሳዎች ማድረግ ሊሆን ይችላል። የመስጂድ ሁኔታዎችን ማመቻቸት፣ የመድረሳ ሁኔታዎችን ማመቻቸት። الباقيات الصالحات ما اكثرها በጣም ብዙ ነው መልካም ስራ። ከመልካም ስራ የሚገራለትም በተለይ ለአንድ ሰው የሚገራለት ለሌላው ላይገራ ይችላል። ሌላው ማይገራው ለሌላው ሊገራ ይችላል። በተለይ የሚገራለት መልካም ነገር በደንብ ማድረግ። ገንዘብ ካለው ከገንዘብ ጋር የሚመለከት በርካታ መልካም ስራዎች አሉ። እንዲሁም ደግሞ ቁጭ ብሎ አንድ ሰው ሳይለፋ ሳይወጣ ሳይወርድ የሚያደርጋቸው መልካም ስራዎች በዋነኝነት እዚህ ውስጥ የሚገቡ ናቸው። الباقيات الصالحات ذكر اذكار የጧትና የማታ ذكر لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير በቀን 100 ጊዜ ማድረግ። ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም እኔ በቀን 100 ጊዜ አስተግፊሩላህ አላህ እስትግፋር አደርጋለሁ። ይሄ እንግዲህ ያለፈውና የወደፊቱን ወንጀል ያበሰላቸው ታላቁ ሰው ነብያችን ሰለላሁ ዐለይሂ ወሰለም። ያው ይሄ አንድ መጅሊስ ላይ በሆነ አጋጣሚ የሚያደርጉት እንደሆነ ነው ዑለሞች የፈሰሩት። ነብያችን ሰለላሁ ዐለይሂ ወሰለም ካነ ይዝኩሩላህ في كل احيانه በሁሉም ሁኔታቸው አላህን የሚያወሱ እሱን የሚያወድሱ ናቸው። ታዲያ ቁጭ ብለን ሳንለፋ ልባችንን ከምላሳችን ጋር ቆራኝተን አላህን Subhanahu Wa Ta'ala የምናወድስባቸው እሱን የምናጠራባቸው የምናመሰግንባቸው አዝካሮች እነዚህ ሁሉ الباقيات الصالحات ሚለው ውስጥ ይገባል። والباقيات الصالحات خير عند ربك ይህ ነው ጌታህ ዘንድ የተሻለ وخير املا ጌታህ ዘንድም የተሻለ ተስፋ የምታሳድረው ነገ የምትቀጥፈው ፍሬ ይህ ነው እያለ ነው አላህ Subhanahu Wa Ta'ala እንጂ በዱንያ መሸንገል ዱንያ ላይ ተንደላቆ ፈልሰስ ብሎ አኺራ ረስቶ መኖር አይደለም። ዱንያ መሸጋገሪያ ነው። በቃ መሸጋገሪያ ድልድይ ናት። ያንን ብቻ ማድረግ ነው ያለብን። ነብያችን ሰለላሁ ዐለይሂ ወሰለም እኔና ዱንያ ምን አገናኘን ነው ያሉት። ሩምና ኪስራ በወርቅና በብር ሲንደላቀቁ እርሶ በዚህ አይነት ስቃይና መከራ ሲሏቸው እንዴ እኔና ዱንያ ምን አገናኘን? እኔና የዱንያ ምሳሌ እኮ እንደ ተጓዥ ነው አሉ። ተጓዥ ግመሉን ጋልቦ እየተጓዘ ሳለ ለረፍት ዛፍ ጥላ ስር ቆየት ይላል። ወረድ ብሎ ትንሽ አርፏል። ከዛስ ጥሏት ይሄዳል አሉ። خلاص ዱንያ ይሄ ነው ጊዜያዊ ማረፊያ ነች ወይም መሸጋገሪያ ድልድይ ነው። ከዛ ያለፈ አይደለም። اذا اصبحت فلا تنتظر المساء واذا امسيت فلا تنتظر الصباح ሲመሽ ንጋትን አትጠባበቅ፣ ሲነጋ ደግሞ ምሽትን አትጠባበቅ። በዛው ቅጽበት ወደ አኺራ ልትሻገር ትችላለህ። እዚህ ያንዳንዷን ጊዜ መልካም በመስራት ለአኺራ ማሳለፍ እንጂ ፍልስስ ብሎ ምንም እንደሌለበት ሞት እንደሌለበት አኺራ የሚባል ነገር እንደሌለ ሆኖ ዱንያ ላይ ስምጥ ማለት ትክክል አይደለም። ይሄ ጋፊሉን ቀልቡ ልቡ በቃ በዱንያ ላይ የተጠመደ አላህ Subhanahu Wa Ta'ala የረሳ ልክ እንደ እንስሳ የሚኖር ሰው ባህሪ ነው። እንስሳ ነው እኮ خلاص የለት ኩርሱን ብቻ ስለሚበላው ስለሚጠጣው ስሜቱን ስለሚያረካበት ነገር ብቻ ነው። ከዛ ውጪ በቃ አምሮ ተዘግቷል፣ በዚህ ታጥሯል። ረጅሙን ወሳኙን ህይወት አርቆ አይመለከትም ማለት ነው። المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا لا أخراتن مسرات ያለብንን ነገርና አኺራ ማለት ምን እንደሆነ ጠቀሰልን በትንሽ ويوم نسير الجبال وترى الأرض بارزة وحشرناهم فلم نغادر منهم أحدا ويوم نسير إذن إلت هستوس إلى الله سبحانه وتعالى يا إلت مالت نسير الجبال ተራሮችን ምናስኬድበት ተራሮች እንዲጓዙ ልክ እንደ ደመና እንዲጓዙ ያደርጋል አላህ Subhanahu Wa Ta'ala وترى الجبال تحسبها جامدة وهي تمر مر السحاب ጠንካራ ብርቱ አድርገህ ታስባታለህ። ያኒ ተራራኮ ምድር እንዳይንቀጠቀጥ ችካል ነው ለምድር ማለት ነው። ነገር ግን ቂያማ ሲከሰት ምንድነው የሚሆነው? ብንን ነው የሚለው ማለት ነው። እንደ ተፈተለ ጥጥ ይሆናል አየር ላይ ብንን ብሎ ከዛም ከሲበን መሂላ ብናኝ ይሆናል ይጣፋል ያልቃል ማለት ነው። ወየውም ነሰይሩ الجبال وترى الارض بارزة ምድርን ልሙጥ ሆና ምንም ተክል የሌለባት ምንም ኮረብታማ ተራራማ ምን የሚባል ነገር የሌለበት ልሙጥ ለጥ ያለች መሬት ሆና ታገኛታለህ። وحشرناهم إذن ሰበስባቸዋለን ሁሉም ከሞቱ ተቀስቅሶ ማለት ካለበት አውሬ የበላው አጥንቱ የተሰባበረ በመኪና አደጋ ድቅቅ ያለ ልንቀብረው ምንነቱ ምኑን የሚያጣነው በሳት
የተቃጠለ ባህር ውስጥ ውሃ የበላው እያንዳንዱ ካለበት አላህ Subhanahu Wa Ta'ala ያመጣዋል ይቀሰቅሰዋል ይሰበስባል وحشرناهم ሰበሰብናቸው መሰብሰባቸው የማይቀር ነው እንግዲህ وحشرناهم የሚለው فعل ماضي يدل على التحقيق መኖሩ እርግጠኛ መከሰቱ እርግጠኛ የሆነ ነገር የገለጸበት አገላለጽ ነው ሰበሰብናቸው يعني መሰብሰባቸው ያለቀለት የማይቀር ጉዳይ ነው ማለት ነው فلم نغادر منهم احدا ከነሱ አንድንም አንተውም ማለት ማንንም ማይቀሰቀስ አላህ ፊት ማይቀርብ የለም በምንም ተአምር ከአላህ መሸሽ የሚባል ነገር የለም ሰዎች በዚህ በጠባብ አስተሳሰባቸው ብዙ ነገር ሊያስቡ ይችላሉ ያ ሁሉ ህዝብ ያ ሁሉ خلق የሚተራመስበት ምድር ላይ እንዴት እያንዳንዱ ሰው ታሪክ ይኖራል ብሎ ሊያስብ ይችላል አንድ ሰው ይሄ ግን ያ አላህ Subhanahu Wa Ta'ala ጉዳይ ሰዎች ያኒ የሰዎችን ፋይል ሰብስበው ማስታወሻ ያያዙ ምናምን የሚያደርጉት ነገር አይደል ይሄ ያ አላህ ጉዳይ ነው አላህ ነው ሁሉ ነገር ቻይ በሁሉ ነገር አዋቂ ሁሉ ነገር ያካበበ ምንም ነገር ማያመልጠው ጌታ ነው وحشرناهم فلم نغادر منهم احدا نكره في سياق النفي ነው ምንድነው አንድም አይቀርም ማለት ነው ሁሉም ይሰበሰባል ሁሉም ይቀሰቀሳል አላህ ፊት ይቆማል የማይቀር ጉዳይ ነው وعرضوا على ربك صفا ጌታ ፊት صف ሆነው በሰልፍ ይደረደራሉ لقد جئتمونا كما خلقناكم أول مرة إلى جاء الله سبحانه وتعالى يا ودنيا متأتشو مجمرة سنفتراتشو بنبراتشو بتونيتا ምንም አይነት ነገር ሳይኖራችሁ ምንም ልብስ እንኳን ጨርቅ ራሱ ሰውነቱ ላይ የተጣለ ነገር የለም ምን መርቃኑን ሆኖ ነው ሁሉም የሚቀርበው ነብያችን ሰለላሁ ዐለይሂ ወሰለም ሁሉም እርቃኑን ሆኖ እንደሚቀርብ ሲናገሩ አይሻ ወንዱም ሴቱም ወንዱም ሴቱም አይተፋፈሩም አይባቸውና አውራቸው ምናምን አይተያዩም አረ ነገሩ እኮ ከዚህ የባሰ ነው ነብዩ ሰለላሁ ዐለይሂ ወሰለም ማንም እርቃኑን መሆኑን ራሱ አያውቅም እርቃኑን ሆኖ ማለት ስለ ልብስ አይደለም የሚያስበው አውራ ይታያል አይታይም በምን ሁኔታ እንዳውሬ ነው የቆምኩት ወይስ ምንም በቃ خلاص ይሄ ከባዱ ቀን ነው ሁሉ ነገር የሚያስረሳ ቀን لقد جئتمونا كما خلقناكم اول مره መጀመሪያ ስንፈጥራችሁ እንደነበራችሁ ሆናችሁ መጣችኋል ማንም ሰው ምንም ልብስ ሳይኖረው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ምንም ይጫማው ጫማ ሳይኖረው ገና በነበረበት መጀመሪያ ሳይገረዝ ማለት ነው በዛ ሁኔታ አላህ ፊት ይቆማል ማንንም ከዚህ محشر አይሰወርም بل زعمتم أن لن نجعل لكم موعدا እናንተ ግን ሙግታችሁ ነበር أن لن نجعل لكم موعدا የቀጠሮ ቀን እንደማናደርግላችሁ በዚህ ቀን እንደማትሰበሰቡ ከሞታችሁ እንደማትቀሰቀሱ አላህ ፊት እንደማትቆሙ ሙግት አስባችሁ ነበር ግን ይሄው ተደረገ ይላል አላህ Subhanahu በተግባር ያሳየናል ማለት ነው አንዳንዶች ሙሉ ለሙሉ መቀስቀስ የሚባል ነገር እንደሌለ ኢንካር ያደርጋል ሌላው ደግሞ ቢያምንም ማለት ነው በምላሱ ውስጡ ግን አማኝ እንዳልሆነ የሚያሳውቅበት አለ ሌላው ደግሞ ያምናል እቀሰቀሳለሁ አላህ ፊት ቆማለሁ ይላል ግን ለዛ ጊዜ ምንም ሲዘጋጅ አታዩ ዝንጉ ነው ምንም ደንታ ቢስ ነው ስለሚነገረው ነገር ደንታ የለውም ስለሚነበብለት ቁርአን ስለ ቂያማ የሚነገር ምን ስለምንም ነገር ቦታ አይሰጥም የተለያየ አይነት የክህደት የኢዕራድ የቸልተኝነት ሁኔታ አለ ሰዎች ዘንድ ማለት አላህ Subhanahu Wa Ta'ala ይወፈቀውና የገጠመው ሲቀር ማለት ነው ይዛኔ ግን ሁሉም በተግባር ያያታል ማለት ሁሉም አላህ Subhanahu Wa Ta'ala ፊት ተደርድሮ ባሳለፈው ስራ ሂሳቡን ይጠባበቃል ማለት ነው ووضع الكتاب መጽሐፍም ይቀመጣል ያኒ መዛግብቶች ይመጣሉ ያንዳንዱ ሰው ሲንቀሳቀስበት የነበረውን የሥራ መዝገብ እዛ ቦታ ላይ ያያል ማለት ነው وكل انسان الزمناه طائره في عنقه ونخرج له يوم القيامه كتابا يلقاه منشورا اقرأ كتابك كفى بنفسك اليوم عليك حسيبا يا الله سبحانه ያንዳንዱ ሰው ሲንቀሳቀስበት ሲሮጥለት ሲላፋለት የነበረው ነገር እንዳለ ተጽፎ ከራሱ ጋር አድርገናል ይላል አላህ Subhanahu Wa Ta'ala يوم القيامه የተገለጸ መጽሐፍ ሆነ ያዋል ሁሉም ሰው ራሱን እንዲተሳሰብ
ይደረጋል። اقرأ كتابك በል እንግዲህ መዝገብህን አንብብ ይባላል። كفى بنفسك اليوم عليك حسيبا ዛሬ አንተም በመተሳሰብ ራስህ በቂ ነህ ይላል። ሱብሃንአላህ العظيم በቃ ስለ ራስህ ይው የሰራኸውን የተናገርከውን ያደረግከውን ሁሉ ፊት ለፊት ማየት ትችላለህ። በጣም የሚገርመው እንደሆነ ታውቃላችሁ የውመል ቂያማ ከዚህ ከዛሬ 10 ምናምን ዓመት በፊት የሰራሁትን ስራ መዝገብ ላይ ሳየው ሰዓቱን ቦታውን ሁኔታውን እያንዳንዱን አስታውሳለሁ። በጣም የሚገርም ነገር ምንም የሚረሳ ነገር የለም። ይዛኔ የረሳናቸው እንዳለ ተመዝግቦ ፊት ለፊታችን ሲመጣ አኳኋኔን ሳደርገው የነበረውን ሁኔታ ከሰዎች ሸሽቼ ከሰዎች ተደብቄ ጨለማን ተገና አድርጌ ስሰራው የነበረው እንዳለ ትዝ ይለኛል። ሁሉም ሰው እንደዛ ይሆናል ማለት ያንዳንዱ ነገር ተመዝግቦ ቁጭ ብሏል። ووضع الكتاب فترى المجرمين مشفقين مما فيه مجرموች አመፀኞች ወንጀለኞች ጥፋተኞች مشفقين مما فيه እዛ ውስጥ ባለው ነገር በጣም ሰግተው ደንግጠው ደንብረው ታያቸዋለህ። ያን ቀን እንዲያደረኩት ነገር እዚህ ላይ ይኖር ይሁን ይላል። አዎ አለ ሁሉም ነገር እዛ ውስጥ ቁጭ ብሏል። ደነግጣል። ዛሬ ተዋረድኩ ልክ ፋይል ሲገለጽ እንደነገጠው ማለት ነው። ያኒ የሆነ ጥፋት አጥፍተን ተመዝግቦብን ፋይላችን የሆነ ቦታ ተቀምጦ በሆነ አጋጣሚ ክፍት ሲደረግ እንደነገጠው ከባድ ድንጋጤ ነው የውመል ቂያማ። አላህ ፊት ያንዳንዷን ነገር የሰራነው ነገር ቁጭ ብሎ ከገሊት ጋር ያሳለፍከው የሆነ ቦታ ሸሽተ ከማህበረሰብ ወይ ቻይና ሄደ ወይ ዱባይ ሄደ ወይ ጨለማን ተገና አድርገ ወይ ስልክህ ላይ ከሰዎች ተደበቀ ወይ ከገሊት ጋር ራቅ ብለ የሰራቸው እንዳለ ቁጭ ብሎ ተመዝግቦ ታያቸዋለህ ማለት ነው። ደንግጠ ተርበት በተታነባለ ويقولون يا ويلتنا ويጉዳችን ይላሉ። ما لهذا الكتاب ምን አይነት መጽሐፍ ነው ይሄ? لا يغادر صغيرة ትንሹን ነገር አይተው ولا كبيرة ትልቁንም አልተወ إلا أحصاها ያንዳንዱን ጽፎት መዝግቦት እንጂ ያለው ምንም እኮ ያስቀረው ነገር የለም። የዛን ቀን ምን ያደረኩትን ጽፎታል። እንዲህ ብዬ ተናገርኩትንም ጽፎታል። ከገሌ ጋር ወጣ ብዬ ያደረኩትንም ጽፎታል። ተደብቄ የፈጸምኩትን ምንም እኮ ያስቀረው ነገር ሁሉም ተጽፏል። ወይ ውርደቴ ወይ ጥፋቴ ወይ ጉዴ ይላል አንግጦ ووجدوا ما عملوا حاضرا የሰሩት ስራ እንዳለ ፊት ለፊት ተጥሎ ያገኙታል። ምንም የሚረሳቸውም ነገር የለም። ምንም የሚጠፋባቸው ነገር የለም። ولا يظلم ربك احدا الله سبحانه وتعالى ጌታ لا يظلم ربك ጌታ እኮ አይበድልም احدا አንድንም ፍጡር አይበድልም። እንደውም الله سبحانه وتعالى ተተኮ ነው አብዛኛውን በይቅርታ አልፎ ነው። እንደውም መጥፎ ስንሰራ ያ የሰራነውን ብቻ እየተጻፈብን ጥሩ ስንሰራ ግን ብዙ ጥፍ አድርጎ እያጻፈልን ነው الله سبحانه وتعالى። እንደዛም ሆኖ ነው እንጂ الله سبحانه وتعالى ሰዎችን ከመበደል ምን የሚያተርፈው ነገር አለ? የሚበድለው እኮ ፍጡር ከሚበድለው አካል የሆነ ነገር ስለሚጠቀም ነው፣ ወይ ደግሞ የራሱን ስሜቱን ለማርካት ለመበቀል ለመሳሰሉ ነገሮች ነው። الله سبحانه وتعالى ዘንድ አላህ ከሁሉ ነገር የተብቃቃ ነው። ስለዚህ ማንንም አይበድልም الله سبحانه وتعالى። ይሄው ያንዳንዱ ነገር ተጽፎ ቁጭ ብሎ አይታችሁታል። የሰራችሁት ያደረጋችሁት ነገር የቀረበላችሁ አላህ በድሏችሁ አይደለም። እንደውም እኮ ይጠይቃል الله سبحانه وتعالى እዚህ ውስጥ ያልሰራው የተጻፈበት ነገር አለ? ኧረ በፍጹም የለም። ጻፊዎቼ አንተ ላይ ሳሰራ የጻፉበት ነገር አለ ይላል አላህ። እያወቀ ይጠይቃል። ኧረ በፍጹም ሚክድም ካለ ያንዳንዱ ነገር ይመሰክርበታል። በጣም የሚገርመው ሰውነታችን ይመሰክራል። እጃችን የሰራውን ይመሰክራል። አይናችን ያየውን ምላሳችን የተናገረውን እያንዳንዱ ነገር ምድርም መስካሪ ናት። يومئذ تحدث أخبارها ብሎ الله سبحانه وتعالى ምድር እያንዳንዱ ቦታ ላይ የተሰራው እያንዳንዱ ጊዜና ሰዓት የተሰራውን ምድር ትመሰክራለች። ይህም መላእክቶች አሉ፣ ሁሉ ጊዜ ከተባዎች አሉ ቀኝና ግራ ሆነው ማለት ነው። ما يلفظ من قول إلا لديه رقيب عتيد አንድ ቃል እንኳን አይወጣም ከምላሱ ከመላእክቶች ጽሁፍ ቢሰፈር እንጂ ረቂብና አቲድ ተከታታይ ዛው የተጣዱ መላእክቶች ቢኖሩ እንጂ ምንም የሚቀር ነገር የለም። እዚህ ምስክሮች
የሰው ልጆች ላይ የበዙ ናቸው። ምንም የምናመልጠው የምንሸሸው ነገር የለም። በምንሰራው ነገር ነው አላህ ሱብሓነሁ ወተዓላ የዛኔ የሚያስተናግደን ማለት። ስለዚህ አላህ ሱብሓነሁ ወተዓላ በፍጹም በዳይ አይደለም። አላ ኩሊ ሐል አላህ ሱብሓነሁ ወተዓላ የዱንያን ምንነት ከዚህ በኋላ ደግሞ የሚጠብቀንን ወሳኙ ሀገር የአኸራ ሁኔታ ምን እንደሆነ ከወዲሁ እየነገረን ነው። እንድንፈራ እንድንዘጋጅ። ይሄ ፍርሃት አላህን ሱብሓነሁ ወተዓላ መፍራት መጨናነቅ መሸበር እንዳይመስላችሁ። አላህን ሱብሓነሁ ወተዓላ ስንፈራ ራሐቱል ቀልብ ነው፣ ልባችን እረፍት ነው የሚያገኝ፣ ደስታ ሰኪና ነው የሚያገኝ። አላህን ሱብሓነሁ ወተዓላ መፍራት እሱን እንድንወደውና ወደ እሱ እንድንጠጋ ነው የሚያደርገው። ከራሱ ከቅጣቱ ሸሽተን ወደ እሱ እዝነት ጥቅልል እንድንል ነው የሚያደርገን። ምንም ከእሱ ሸሽተን የምንሄድበት የለም። ከአላህ ሸሽተን ወደ እሱ ነው የምንሄደው። ስለዚህ ከቁጣው ከቅጣቱ ሸሽተን ወደ እዝነቱ ስለሆነ የምንሄደው ስክነትን፣ ደስታን፣ እረፍትን ነው የሚያስከትልልን። ስለዚህ ጌታችን በሚገባ ልንፈራ የዱንያን ምንነት አውቀን ዱንያን በአግባቡ ተጠቅመን ለሚቀጥለው ዓለማችን ልንገነባበት ይገባል። አላህ ሱብሓነሁ ወተዓላ ለመልካም ነገሮች ሁሉ ይወፍቀን፣ ትርፋማ ህይወት የምንኖር ያደርገን፣ ለአኸራችንም ለዱንያችንም መልካምን ውጤት የምናስመዘግብ ያደርገን። አላህ ሱብሓነሁ ወተዓላ ያግዘን። ያለሱ እገዛ ምንም ማድረግ ስለማንችል ማለት ነው። ወሰለላሁ ወሰሊም ወባሪከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።